ቢስሚላህ ራህማን ራሂም በትምህርት ሶስተኛውን የአረብኛ አናባቢ ضማን የምንመለከት ይሆናል። ضማ ልክ በምስሉ ላይ እንደምትመለከቱት በስተግራ በኩል ያለችውን የተጠላለፈ አይነት ምስል ወይም ቅርጽ ይኖራታል። ፊደላቶችን በአማርኛ ሁለተኛ ድምፅ እንዲኖራቸው ኡ እንዳለው አይነት ድምፅ እንዲኖራቸው ታደርጋለች። በምሳሌ ለመመልከት ያክል ባ ላይ ضማ በሚመጣ ሰዓት ቡ የሚል ድምፅ ይኖረዋል ማለት ነው። ባ ضማ ቡ፣ ባና ضማ አንድ ላይ ሲመጣ ቡ ድምፅ ይኖራል። ታ በተመሳሳይ ضማ በሚመጣበት ሰዓት ቱ የሚል ድምፅ ይኖራታል። ታ ضማ ቱ። ሳም በተመሳሳይ ضማ በሚመጣ ሰዓት ሱ የሚል ድምፅ ይኖራታል። አብረን እንላቸዋለን። ቡ ቱ ሱ፣ ቡ ቱ ሱ። ከሌሎች አናባቢዎች ጋር ضማን ለማነጻጸር ያክል ያለፉት ክፍሎች ላይ ፈትሐና ከስራን ተመልክተን ነበረ። ባ ላይ ፈትሐ ሲመጣ የመጀመሪያ ድምፅ እንድትይዝ ያደርጋታል፣ በ የሚለውን ድምፅ። ባ ላይ ከስራ ሲመጣ ሶስተኛ የአማርኛ ፊደል አይነት ድምፅ ማለትም ቢ ድምፅ እንዲኖር ያደርጋታል። ባ ላይ ضማ በሚመጣ ሰዓት ሁለተኛ የአማርኛ ፊደል አይነት ድምፅ ማለትም ቡ ድምፅ ይኖራታል። ሶስቱንም አንድ ላይ ስንላቸው በ፣ ቢ፣ ቡ። ለታም ሲሆን በተመሳሳይ ተ ፈትሐ ሲመጣ ቲ፣ ታ ላይ ከስር በሚኖር ሰዓት ቱ፣ ታ ላይ ضማ ሲመጣ ተ፣ ቲ፣ ቱ። በጣም ጥሩ። የመጨረሻ የምናየው ምሳሌ ሳ ነች። ሳ ላይ ፈትሐ ሲመጣ ሰ ድምፅ ሲኖረው ከስር በሚሆን ሰዓት ሲ ማለትም ከታች ያለችው መስመር ከሆነች፣ ضማ ከሆነ ወይም የተጠላለፈች አይነት ቅርጽ ይዞ ከመጣ ሱ ብለን የምናነብ ይሆናል። ሰ፣ ሲ፣ ሱ። በጣም ጥሩ። ምሳሌ ለማየት ያክል ኸ ላይ ضማ ሲመጣ ኸ፣ ኹ ድምፅ ይኖረዋል። ላም ضማ ሆና ስትከተላት ለሉ፣ ሉ ድምፅ ይኖረዋል። ኸ ضማና ላም ضማን አንድ ላይ ስናነብ ሁሉ። ቃፍ ضማ ሲጨመርበት ቀ፣ ቁ ድምፅ ይኖራል። ሁሉቁ፣ ሁሉቁ። አብራችሁ ይበሉ። ሁሉቁ፣ ሁሉቁ። ጥሩ። ያ ضማ በምትሆን ሰዓት ዩ ድምፅ ይኖራታል። ራ ከስር ስትሆን ሪ ከስር ሶስተኛ ድምፅ ስለሚኖራት ዩሪ፣ ዩሪ። ዳል ضማ በምትሆን ሰዓት ዱ ድምፅ ይኖራታል። ደዱ፣ ዩሪዱ፣ ዩሪዱ፣ ዩሪዱ። በጣም ጥሩ። የመጨረሻ ምሳሌያችን የሚሆነው አይን ضማ በምትሆን ሰዓት ዑ ድምፅ ይኖራታል። ሳ ከስር ሆና ተከትላታለች። ፊ ድምፅ ይኖራታል። ዑ፣ ፊ። ራ ፈትሐ ሆኖ ሲከተል ራ ድምፅ ይኖረዋል። ዑሲራ፣ ዑሲራ፣ ዑሲራ። በዚህ መልክ ፈትሐ ከስራና ضማ ሲመጡ ልክ በምሳሌዎቹ እንደተመለከትነው እነዚህን አይነት የድምፅ ለውጦችን እየፈጠሩ ድምፆችን ወይም የአረብኛ ፊደላቶችን ማንበብ እንችላለን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።